ክርስቶስ አምላክ ነው አምላክ አይደለም? አይደለም አይደለም አይደል? በቃ ይሄን ጥያቄ መጠየቅ ያለብህ አምላክነቱን ካረጋገጥክ በኋላ እናንተ ከምትሉት አንጻር አምላክ በስጋ ሞተ ወይም አምላክ ሞተ የሚል ጥቅስ አለ ወይ ነው ጥያቄው። ካለ አለ ትለኛለህ፣ ከሌለ ደግሞ የለም ትለኛለህ። አብሽር። አምላክ በስጋ ሞተ ምናልባት አክቹአሊ ላይኖር ይችላል። ግን ኢየሱስ ስለዚህ ኢየሱስ ክርስቶስ ከጠየቀኝ ግን ኢየሱስ ክርስቶስ በስጋ ሞተ ከኢምራን ጋር ቀጥሉ ማለት ነው። እሺ ኢየሱስ ክርስቶስ እንዲሰቀል ሰይጣን ይፈልጋል ወይስ አይፈልግም? ሰይጣን ይፈልጋል እንጂ የሲጀመር ያሰቀለው እሱ አይደል እንዴ? ኦኬ ማቴዎስ ወንጌል 16 ላይ ያውጣለትና ጴጥሮስ መሰቀል የለብም የሚለውን ሐሳብ ሲያመጣ ኢየሱስ እንዳይሰቀል የሚለው ሐሳብ የሰይጣን ሐሳብ ነው ይላል። ማቴዎስ 16 ላይ ያውጣለት። እሱ ቅድም እሱ ቅድም ጨረስን። አሁን አንተ ሌላ ጥያቄ ነው በዛ ላይ እሱ ቅድም ጨረስን። አይፈልግም ይላል ሰይጣን አይፈልግም ይላል። ቅድም አልሰማህም ነበረ? ቅድም እንትን ጠየቀኝ እኮ ማለት ያለው ልጅ ትርጓሜ ያለው እኮ ነው። አይ ኡስታዝ እንትን ያለው ትርጓሜው አለው አላውቀውም ነው ያለው እንጂ አልመለሰውም። ታንጂ አንተ በቃ ቀጥሉ። መልስ ነው እኮ አላውቀውም ነው ገብቼ ከማቦካ እሱ ራሱ አንድ መልስ ነው። ጎበዝ ተመለሰ ማለት እኮ ያው መልስ እኮ ነው ማለት አላውቀውም ብዬ ከምዘባርቅ እሱ ራሱ አንድ መልስ ነው ነው። እኔስ እሱን ተውና አሁን አንድ ጥያቄ ጠይቃችሁ ባካችሁ። እሺ ቀጥል ከኢምራን ጋር። እሺ እቀጥላለሁ። ኢምራን አንድ ጥያቄ ልጠይቅህ። አንድ አጠቃላይ አሁን ትፈቅድልኛ? ከዛ ጠይቃለሁ። መደምደሚያውን በኋላ ብትሰጥ አይሻልም? ችግር የለውም። አንድ ጥያቄ ብቻ ልጠይቅ። ኧረ አይረሳውም፣ ችግር የለውም። ያለው በእኛ ቤት ነው። ህጋችን አክብረሽ ርዕስ አለን፣ ግን ችግር የለውም። ጥያቄ እንቀበላለን። በደስ የሚል ስነ ስርዓት ያለ። ስለዚህ ጥያቄ እንቀበላለሁ። ያ ጀማዓተል ኸይር እያቸው ይሄን ያለው አምላክ ሞተ ይላሉ፣ እሻል ናቸው። ከሱም አልፎ ደግሞ አምላክ ራሱን አጠፋ ይላሉ፣ እሻል ናቸው። ሶስተኛ ደግሞ እንደምናውቀው መስዋዕት የሚቀርበው ሰው ነው፣ እንትን ነው አይደለ? እንስሳን የሚቀርበው አይደለ? እነሱ ግን አምላክ መስዋዕት ሆነ፣ ደሙን አፈሰሰ፣ በሰይጣን ተጠፈጠፈ ይላሉ። ሲቀጥል ሶስተኛው ጥያቄ ነው፣ የመጨረሻ ጥያቄ። እሱ ምንድነው? ኢየሱስ እንዲገደል መፈለግ የማን ሐሳብ ነው አለ? ወይስ ሰይጣን ይፈልግ ነበር ወይስ አይፈልግም ኢየሱስ እንዲገደል? ይሄን ጠየቅ ነው። ሰይጣን ኢየሱስ እንዲገደል ይፈልጋል አለ። ማሻአላ ተስማማን። ስለዚህ ኢየሱስ እንዲሞት የማን ሐሳብ? የሰይጣን ሐሳብ ነው። ግን መጽሐፍ ቅዱስ ላይ ገርማችኋል። አንድ ሰው ኢየሱስ ምናል ኢየሱስ ተከታይ ጴጥሮስ እባክህን ጌታ አትሰቀል አለው። በአንተ አይሆንብህ አለው። እንድትሰቀል አልፈልግም አለው። ኢየሱስ ምን አለው? ሂድ አንተ ሰይጣን አለው። ለምን ሰይጣን አለው? መሰቀል የለብህም ስላለ። ስለዚህ ኢየሱስ አይሰቀል የሚል ሐሳብ የማን ሐሳብ? የሰይጣን ሐሳብ ነው ማለት ነው። ስለዚህ ወገኖቻችን ተቃራኒ ነው እያስተማራችሁ ያላችሁት። ኢየሱስ አይሰቀልም የሚል ካለ የሰይጣን ሐሳብ። ስለዚህ በዛን ጊዜ እንኳን ብትኖሩ እናንተ ማድረግ አለባችሁ፣ ኢየሱስን መግደል አለባችሁ። ካልገደላችሁ የሰይጣን ሐሳብ እያደረጋችሁ ነው ያላችሁት። ይሄ ነው ፖይንቱ። ኤቨር ላይፍን ኡስታዙን የሚጨመር ካለ እናጠቃለውና ጥያቄውን እንቀበለው። ቀጥሉ። ኡስታዝ አለ? አረ መደምደሚያውን በቃ በኋላ ትሰጣላችሁ። ሰጥ አይደል እንዴ ምሮ? በቃ አንድ ጥያቄ ልጠይቅና ልውጣ። በቃ ቀጥሽ ልጠይቅ አይደል? ጠይቅ። እሺ በእኛ እምነት ኢየሱስ ክርስቶስ አይሁዳውያኖች የሰቀሉት ራሱን ከእግዚአብሔር ጋር ስላስተካከለ ነው ብሎ ነው የሰቀሉት። እንዴት አንተ ራስህን አምላክ ታደርጋለህ ብሎ ነው የሰቀሉት። በእናንተ እምነት ኢየሱስ ክርስቶስን ሲፈልጉት ነበር አይደለ? ሲፈልጉት ተመሰለባቸው ነው በሱ ቦታ ሌላ ሰቀሉ ምናምን ነገር የሚል እምነት አላችሁ መሰለኝ። ምን ስላደረገ ነው ሲፈልጉት ነበር? በመሰለኝ ነገር ደሳኝ አታውራ። ጥያቄውን ለማሳጠር አይ ተመሰለባቸው፣ እሱ አልተሰቀለም አልሞተም የሚላል አይደል? ተመሰለባቸውና መሰለባቸው ሁለት የተለያዩ ነገር። አስመሰለባቸው ተመሰለባቸው ይለያል። ለዛ ነው። እሺ ችግር የለውም። እሱ ታስተካክለኛለህ። ያው ጥያቄ ይሄ ነው። ምን ስለሆነ ነው ሲፈልጉት የነበረው? እሱን መልስልኝ። እሺ አልሐምዱሊላህ ወከፋ። በእስልምናችን አስተምሮ አይሁዳውያን ሸሩ ናስ ናቸው፣ ከሰዎች መጥፎ ናቸው። ምን ያደርጉ ነበር ከተባለ ኩለማ ጃአሁም ነቢይ ቀተሉህ፣ የትኛውም ነቢይ ሲመጣ
ይገሉ ነበረ። ለዛ አምላካችን ቁርአን ላይ ቦታውን ራሱ እያየሁ እንዲሁም ማለት ነው ፈሪቀን ከዘብቱም ወፈሪቀን ተቅቱሉን ይላቸዋል። ቱም ወፈሪቀን ተቅቱሉን እንዲ ሱረቱ አልበቀራ ቁጥር 87 ላይ አምላካችን ፈሪቀን ከዘብቱም ወፈሪቀን ተቅቱሉን ነቢያትን ትገሉ ነበር ይላቸዋል። ለምን ይገሉ ነበር ከተባለ ከነሱ ጋር የማይስማማ ነገር ይዘው ስለሚመጡ። አይሁዳውያን መጽሐፋቸውን ቀይረዋል፣ ህግን ሽረዋል፣ ብዙ ነገሮች አጭበርብረዋል። ስለዚህ የትኛውም ነው የመቶ የዋሽቱ ነገር ሲያጋልጣቸው ምን ያደርጉ ነበረ? ሊገሉ ያስቡ ነበረ። እንዲሁም ምን አሰቡ? የተከበረውን መሲህ ሊገሉ አሰቡ። አምላካችን ምን አደረገ? ኢኒ ሙተወፊከ ወራፊዑከ ብሎ አስቀድሞ ቃል ገባት፣ አዳነው ማለት ነው። ስለዚህ አይሁዳውያን ነቢያትን ሊገሉ ነበር፣ ኢየሱስም ሊገሉ አሰቡ። አምላካችን ግን አዳነው። ማስረጃ ሱረቱል በቀራ ቁጥር 87 ያልተመለሰልህ ካለ አንድ እድል አለ። እሺ፣ አይ በዚሁ ላይ ነው ያልተመለሰልኝ ሳይሆን እስቲ አንድ የገደሉትን ነብይ አንድ ታሳየኛለህ? ወይም ደግሞ በዛ ሰዓት ብዙ ነቢያቶች አሉ። ከነዛ ውስጥ በእነሱ ምክንያት የተገደለ አንድ ነቢያት ጥቀስልኝ። ነቢያትን የገደሉ ወይስ ከአንተ መጽሐፍ? አይ ከቁርአንም ከባይብሉም እንትን እያልክ መመለስ ትችላለህ፣ ችግር የለም። እሺ በእናንተ ዘካሪያን የገደለው ማን ነው? እኔ እኮ ስለማላቅ ነው የጠየቅኩህ። ለምን አመለስልኝ? አታውቅም? እሺ ዘካሪያ እና ዘካሪያ የሚባል አለ እንዴ? በእኛ አለ። አታውቅም? ዘካሪያ አለ። ይህ አባት ነብይ ባትሉትም አለ። በእኛ መጥምቁ ዮሐንስ አልተገደለም? መጥምቁ ዮሐንስ ታዲያ የተገደለው የት ነው? አይሁድ ውስጥ ነው እንዴ የተገደለው? እስራኤል ውስጥ ነው የተገደለ። ይህን እንኳን አታውቅም? እስራኤል ውስጥ ሄሮዳዳ አንገቱን ያስቆረጠችው እስራኤል ውስጥ ነው። እስራኤል ነው የተገደለው። የእስራኤል ታሪክ ነው። ስትክ የዮሐንስ ወንጌል ላይም አለ። የማቴዎስ ወንጌል ላይ አለ። ለማንኛውም በእንትነቱ አይደለም ማለት በእንትነቱ አይደለም የገደለው። ተገለ ከሱን ተሆነ ከአቤል ብዙ ኢየሱስ ተናገረ። ራሱ ከአቤል ደም ጀምሮ ብዙ ነቢያት እንደተጋደሉ ተናገሩ። ስትክ በቃ ሚውት አድርጋታል። የማታውቀውን ነገር ዝም ብለህ አትግባበት። እሺ ኢየሱስ ከተናገሩ ልጀምርላችሁና ኢየሱስ አንድ ነገር ተናገረ መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 20 ቁጥር 35 ላይ ኢየሱስ እንደዚህ አለ፣ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያ መካከል እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም አለ። ስለዚህ አይሁዳውያን ምን አድርገዋል? ከአቤል ጀምሮ ይጠቅስና በቤተ መቅደስ እስከገደላችሁ እስከ በራኪው ልጅ ዘካርያስ አለ። ስለዚህ ነቢያትን ገለዋል። እስከማን ድረስ? እስከ ዘካርያስ ድረስ በጣም ብዙ ነቢያት ተገለዋል። የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ታሪኩን እናገኘዋለን። ቁርአን ላይ ስንመጣ ደግሞ አምላካችን እንደዚህ ላይ ሱረቱል በቀራ ቁጥር 87 ላይ አፈኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፉሱኩም ነቢይ ሲመጣላችሁ እናንተ በማይስማማ ነገር እስተክበርቱም አመጻችሁ፣ ፈሪቀን ከዘብቱም ግማሹን ካዳችሁ፣ አብዛኛውን ደግሞ ገደላችሁ አለ። ስለዚህ ነቢያት ገለዋል። እንደገደሉ መከስ ታሪካቸውን ነግሮ በተጨማሪ ሱረቱል በቀራ ሱረቱ አሊ ቁጥር 51 ላይ የቅቱን ነብይ ሐቅ ነቢያትን ካለ ሐቅ ይገላሉ ብሎ ተናግሯል። ስለዚህ አይሁዳውያን ነቢያትን ገለዋል። አራት ነጥብ። ምሳሌ ነማን እና ያህያን ገለዋል። ያህያ ታሪክ ቁርአን ላይ አለ፣ በእናንተም አለ። ይህን ይመስላል። ኦኬ በቃ አመሰግናለሁ። ያው ጥያቄ ተመልሶልኛል። ያው ግን ሌላም ሰው ጠይቄ ግን እንደዚህ አይደለም ያለኝ፣ ችግር የለውም። በቃ አንተ አሁን የመለስክልኝ ሌላ ጥያቄ ነው መልስ ነው፣ እሱ ግን የመለሰልኝ ሌላ መልስ ነው። በቃ ኤኒዌይስ ተመልሰልኝ። ላይ በቃ ዋናው በዚህም በዛም ይሄ ወረደም ገባም መመለሱ ነው። እሱን ከተመለሰል በቂ ነው። እሺ በቃ አመሰግናለሁ። እሺ እኛም እናመሰግናለን። ቀጥሎ ያጀማ ዛሬ ምንድን ነው ግን ዝም አላችሁ? ሀዘን ስለሆነ ነው? ሁላችሁም ከገስት ላይም ኮሜንት ላይም አዝናችኋል። ምንድን ነው? ነቃ ነቃ በሉ እንጂ ታብታብ እያደረጋችሁ ቪዲዮ ለቅ ያለው ቪዲዮን ኮፒ ሊንክ አድርጉ። አዲስ ለገባችሁ ያው ዛሬ የክርስቲያኖች አምላክ የሞተበት ቀን ነው። እንደምናውቀው ደግሞ ሁልጊዜኛ ታሳቢነት በማድረግ ጥያቄዎችን እንጠይቃለን፣ እንወያያለን። ስለዚህ ዛሬ ያው ቀን ደርሶ መውለጃውን አክብረን መገረጃውን አክብረን አሁን መሞቻው ደርሰናል ማለት ነው። ባይ ዘ ዌይ ፕሮግራም ያልተከታተላችሁ ካላችሁ እያለፋችሁ ነው እንጂ እኛ ከመወለጃ ጀምሮ አክብረናል። አንዴ ላሳያችሁ። ከመወለጃ ጀምሮ ኢየሱስ ተወለደ ብለን እያንዳንዷን ቀን
ጥያቄዎች ጠይቀናል፣ ተወያይተናል እና አሁን መሞቻው ደርሰናል። ነገ ደግሞ እሁድ ደግሞ ይነሳ። እሁድ ሲነሳ ደግሞ እናወራለን። እሁድ ያው ሲገረዝ ራሱ አላሳያችሁ። ያው ሲገረዝ ራሱ ፕሮግራም ይዘን አውርተናል። ጥር 6 ላይ አክብረናል። ኢየሱስ ሲገረዝ አክብረናል። ጥር 6 ግዝረተ ኢየሱስ አክብረናል። የገና በዓል አክብረናል። እያንዳንዱ ተከብሯል። የገና በዓልም ተከብሯል። አሁን ደግሞ መሞቻው ደርሰናል ኢንሻአላህ። ስለዚህ መሞቻው ላይ አምላክ ሞተ ብላችሁ የምታምኑ ክርስቲያኖች ካላችሁ ግቡና ጥያቄዎች አሉ። እሁድ ደግሞ ከመጣችሁ ደግሞ እሁድ ከሞት ተነሳ ብለን ደግሞ እንወያያለን ማለት ነው። አሁን አምላክ የለም፣ ኦልሬዲ ሞቷል። አምላክ መቃብር ውስጥ ነው ያለው። እሺ ሳንጃው ሰላም ብያለሁ። ሰላም ናችኋለን? ሰላም ተቢያ ሁሉ እንዲህ ህማማት ላይ አይደለ እንዴ ያለው? ምን አልከኝ? ህማማት ላይ አይደለ ያለው? ራመተ ህማማት አሁን ወደ ጥያቄው እንግባ። አይ ህማማት ላይ እኮ ሰው ሰላም አይባልም ብዬ እኮ ነው። ባዶ እግርን የሚኬደው ሰው ሰላም አይባልም። ምንድን ነው አንተ ኢየሱስ ተሰቅሎ አንተ ሰው ሰላም ትላለህ? አምላክን የሚያክል ነገር ሙቶብህ ወንድሜ ወገኔ። እኛ ፍጡሮች ነን። እኔ አልሳሳትም አይደለም። አይ በቃ ምክር ነው ዛሬ። አይ በቃ ችግር የለም። ግን በክርስትናው ዛሬ ኢየሱስ ስለሞተ ባዶ እግርን የሚሄደው ጫማ አይለበስም ምናምን። እሺ እና ሰው ሰላም ተናደ ነው ታዲያ ምን ችግር አለ? አይ መጽሐፍ ለአንተ አዝኜልህ እኮ ነው። ተው እንጂ እኔማ ምን አገባኝ። አሁን ወደ ጥያቄው እንግባ። ጥያቄ ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እና 8 ላይ በክርስቶስ ትምህርት ለማይኖር ሰው አብና ወልድ የሉትምና እንዲህ አይነት በክርስቶስ ትምህርት ለማይኖር ሰው ወደ ቤታችሁ ሲመጣ ሰላም አትበሉት፣ ምግብም አብራችሁ አትበሉ ይላል። ስለዚህ አሁን በእነሱ ትምህርት እኛ በክርስቶስ ትምህርት የማንኖር ሰዎች ከሆንን ለምንድን ነው መተው ግን ሰላም የሚሉን ክርስቲያኖች? እስቲ ይህን ነገር እግረ መንገድን ጥቅሱን አውጣና አሳያቸው። ለሌላ ቀንም አይቻልም። በክርስቶስ ቆይ ወንድሜ ቆይ ሀሳቤን አልጨረስኩም። አይ አወያዩ ማን ሰው አንዴ ተረጋጋ። ሚዩት አድርጉት እስቲ ይምራል። በክርስቶስ ትምህርት ለማይኖር ሰው አንደኛ በክርስትና ውጭ ይላል ማለት እንደገና ደግሞ ለሚወጣ ይላል። ለሚወጣ በክርስቶስ ትምህርት ለማይኖር ለሁለት ነገር አይቻልም ሰላምታ። አንደኛ ሙስሊሞች በክርስቶስ ትምህርት አትኖሩም ተብላችሁ ነው የምትታመኑት። ሁለተኛ ለሚወጣ ይላል። ጃቢር ወጥቷል፣ ፒኬ ወጥቷል፣ ወሂድ ወጥቷል፣ ሂባ ወጥታለች። ስለዚህ ለሚወጣ ትምህርት ሰላም አትበሉ፣ ማዕድም አብራችሁ አትብሉ ይላል እና አሁን እንደምንድን ነው ሰላም የምትሉ? ይሄ ነው። ቀጥለ ይምራል። እውነት ነው። እስኪ ሳንጃው ምን ትላለህ? አሁን ኢምራን አንተን አወያዩ። ለምሳሌ በስቅለት እግዚአብሔር ሞቷል የሚለውን ስለሱ ጥያቄ ካለ እንወያይ፣ በቻልኩት አቅም ማለት ነው። አይ ግን ችግሩን መሰለ ስገባ ተሳስተሃልና እሱ ላይ መልስልና መጽሐፍ ቅዱስ ሙስሊሞችን ሰላም አትበሉ፣ ሙስሊም ሰላም ካላችሁ ከነሱ ናችሁ ይላልና ለምን ሰላም አልከም? ወይስ አታውቀውምና ነው? ወንድሜ አንተ እኮ ያው ወደድክም ጠላም አመለከው አላመለከው አምላክ ኢየሱስ ክርስቶስ ነው። ስለዚህ እኛ ደግሞ ክርስቶስ ደግሞ የኔ አምላክ የኢየሱስ አምላክ ነው። ኢየሱስ እየለቀሰ ሲለምን የነበረው አምላክ ነው። አሁን ፖይንቱ እሱ አይደለም። ፖይንቱ እሱ ሳይሆን ለምንድን ነው ሰላም ያልከም? መጽሐፍ ቅዱስ ሙስሊም ሰላም አትበሉ እኮ ኦኬ፣ ሰላም አልበለ መጽሐፉ ነው ያለ። መጽሐፍ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ አይደለም እንደዚህ። መጽሐፍ ቅዱስ አሁን ያነበብከው ማለት ነው። አንተ ለምሳሌ እሺ ቆይ እንኳን አላውቅም። በቃ ምንድን ነው ችግር? በቃ አላውቅም። እንደዚህ አዙር አይደለም። አንተ እኮ እዚህ ጋር የተጻፈው እውቀት ያላቸው ሰዎች ሊመልሱ ይችላሉ። አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9። ስለዚህ አታውቀውም። አንተን ያላውቀውም በላ አታውቀውም። ወደ ቀጣይ ይለፍ። አሁን ለምሳሌ ወደ በስቅለቱ ገባልኝ። አሁን ርዕስ እሱ ነው።
ስለሱ ግባልኝ። እኔ 100% ይሄ ስለዛ ተጠቀም በቃ ተማር፣ ሌላ ጊዜ ተማር። እሺ እማራለሁ። እሺ አሁን በስቅለት እግዚአብሔር ሞቷል የሚለው ጋር ግባልኝ። በቃ ወደሱ እገባለሁ። ስለዚህ ያ ጀማዓተል ኸይር መጽሐፍ ቅዱስ እንደሚያስተምረው ያው ሰላም ማለት የለበትም። ሰላም የሚሉ ከሆነ ሰላም የሚለው ሰው በክፉ ስራው ይካፈላል። ይሄ እግዚአብሔር ቃል ነው። አንተ ወንድሜ ነህ። ሰላም ይላል። ያው በህማማት ቀን፣ ህማማት ማለት ኢየሱስ የሞተበት ቀን ነው። ኢየሱስ በሞተበት ቀን መጽሐፍ ሰላም አትበለዋል። እግዚአብሔር እንደዚህ ያለ እግዚአብሔር አትከተለው። ክርስቶስ ፍቅርን ያስተማረን እንጂ መጽሐፍ ሰላም አትበሉት፣ በቤታችሁ አታስገቡት እኮ አለ። የተጻፈበት በቤታችሁ አትግባለ፣ ቤታችሁ አታስገቡት። ምክንያት አለው። ክርስቶስ ለዓለም ሁሉ ለፍቅር ነው የመጣው። ምክንያቱ እኮ ተናገረ። ምክንያቱ እኮ ምንድነው? ያው ተመልከት። ምክንያቱ ምንድነው? በክርስቶስ የሚወጣ አለ። በክርስቶስ ፍቅር ወዳለሁ። አንተ በክርስቶስ ትምህርት የማይኖር ነው ያለው። እልሃለሁ፣ ሰላም እልሃለሁ። ግን እግዚአብሔር አይወደኝም፣ እግዚአብሔር አይወደኝም፣ ሰላም አትበለው ይልሃል። ስለዚህ አንተ መጽሐፍ ቅዱስ አትከተለውም ማለት ነው አይደለም? ሳንጃውዬ እንዴት መሰለህ? አንተ ትወደኛለህ፣ ግን መጽሐፍ ቅዱስ አይወደኝም። ሙስሊም ሰላም አትበል። እንዳውም ሰላም ካልከው አንተ ሙስሊም ነህ አይደል? ሰላም የሚለው ሰው ሁሉ ቆይችን አንበባት አንዴማ። ሳንጃው ምንድን ነው የምትለው? እሺ አሁን ለምሳሌ ሰላም የሚለው ሰው በክፉ ስራው ይከፈላል ይላል። ማንን ሰላም የሚለው? ሰላም የሚለው ሰው በክፉ ስራው ይከፈላል እና ይላል። ስለዚህ አሁን ያን እንኳን ደስ ያለ አይደለም። አንተ እኮ እንዳትሞት በአንድ ፊደል ልትሞት ትችላለህ። ገብቶሃል? አሁን ለምሳሌ ከላይ የተጻፈውን ብቻ አይተህ በዛ ቃል ለምን ራስን ትገላለህ? ትርጉሞች አሉት። አሁን ለምሳሌ አዲስ የምትለው አለ ከቁርአን የሆነ ትርጓሜዎች ምናምን የሆኑት እዚህ ጋር ደግሞ አዋልደ መጽሐፎች አሉ። የመጽሐፍ ቅዱስ ማለት አሁን በርዕሳችን እንምጣ። አይደለም ሳንጃውዬ፣ ይሄ እኮ ግልጽ የሆነ አማርኛ እኮ ነው። እሺ ወይም ደግሞ እንደዛ ከሆነ ችግር ትርጉሙን ንገረን። መጽሐፍ ቅዱስ በቃ ማንኛውም የትኛውም አካል ከሆነ ክርስቲያን ካልሆነ ቤታችሁ አታስገቡት፣ ምግብ አታብሉት፣ ሰላም አትበሉት፣ ባላገሩት ይሄ ሰውዬ ከሃዲ ነው አለ እና ሰላም አላስተማረናቸው አለ። ያ በቤታችሁ መጽሐፍ ቅዱስ የኢየሱስ ሐዋርያ መጽሐፍ ቅዱስ። እሺ አሁን ይሄን ለምሳሌ አንተን ይገላል ይሄ ቋንቋ በቤታችሁ አትቀበሉት። ምንድን ነው የሚገለኝ? ኦልሬዲ በመጽሐፍ ቅዱስ አንተን የሚገለኝ አንተን ይገላል። ለምን መሰለህ? አንተን የሚገልህ አንተ ክርስቲያን ነህ፣ ግን ሙስሊም ነህ። ስለዚህ አንተ ሙስሊም ነህ አሁን በመጽሐፉ መሰረት። ያው ሰላም የሚለው ሰው ካለ በክፉ ስራ ይካፈላል ስለሚል ሙስሊም ነህ። አንተ መጽሐፍ ነው በቃ መጽሐፉ ገለዋል። ክርስቲያን እንደዚህ አይደለም። በጥፊ እየተመታ ቀኝ የሚሰጥ ነው። ተው አንተ ስለማታውቀው ነገር አታውራ። እኛ ጃዳ ነው ነገር ማን ነው ታዲያ? እየሸወዱን ያሉት ማን ነው? ይሄ መጽሐፍ ውሸት ነው። ታዲያ ይሄ መጽሐፍ ውሸት ነው። ይሄ መጽሐፍ ውሸት ነው። ዋሽቷል። የእግዚአብሔር ቃል ዋሸ። እግዚአብሔር ዋሸ። ወንድም ያው ለምሳሌ ቅዱስ ቁርአንን ማውጥቼ የሆነ መጽሐፍ የሆነ ጥቅስ ብጠቅስልህ ትርጓሜው እንደዚህ ሊል ነው ብለህ ልታስረዳ ይችላል። ገብቶሃል? ይሄ ነገር የተጻፈው ትርጓሜ የሚያስፈልገው ቦታ እኮ አለ። ልንገርህ፣ አሁን ትርጓሜ የሚያስፈልጋቸው ቦታዎች እኮ አሉ። ምሳሌ ማብራሪያ የሚጠይቅ አይደል? ይሄ ግን ግልጽ የሆነ አማርኛ ደግሜ አንብብልህ ማዳምጥ። ለሚወጣ ሁሉ ከክርስትና ወጥቶ ወደ እስልምና የሚመጣ ማለት ነው። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። አምላክ የለውም። አንድ ሰው በክርስቶስ የማያምን ከሆነ አምላክ የለውም። በክርስቶስ ትምህርት የሚኖር ግን አብ ወልድ አሉት አለ አይደለ? ስለዚህ ሙስሊሞች እኛ አምላክ የለንም አይደለ? አንተ ለምሳሌ ክርስቶስ አምላክ አይደለም ካለ አካልክ አምላክ የለም ማለት ነው። ማሻአላ በቃ ስለዚህ እኔ ኢምራን ምሳሌ ከክርስትና ወጥቻለሁ ማለት ነው አይደለ? ስለዚህ ምን አለ? ክርስቶስ አምላክ ማንም ማሻአላ ጎበዝ ጥሩ መጣ። ቀጥሎ ምን አለ? ማንም አለ ወደ እናንተ ቢመጣ አንድ ሰው ወደ አንተ ምሳሌ እኔ ወደ አንተ መጣሁኝ አይደለ? ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት አለ። ኢምራንን ሰላም አትበለው፣ አባረው፣ ቤትም አታስገባው አለ። ርቦኝ ከልብ ቤት መጣ አታስገባኝም። ያው ይሄ የእግዚአብሔር ቃል ነው። እግዚአብሔር አሁን ለምሳሌ ሐሰተኛ ትምህርት በቤታችሁ በያመጣ አትቀበሉት ነው። አሁን ለምሳሌ እዚህ ጋር ሰላም አትበሉት ነው አይደለም? ሐሰተኛ ትምህርት በያመጣ አትቀበሉት ነገር ነው ትርጉሙ። ሰላም አትበሉት ነው ያለው። ሰላም አትበሉት ነው ያለው። እሱ በአምሳሉ የፈጠረውን ሰው ግደሉት ወይም ሰላም አትበሉት ትርጓሜ አይደለም። ያው እዚህ ጋር ሰላም አትበሉት ነው ያለው ወንድሜ። የእግዚአብሔር ቃል ያጨው ሐሰተኛ ትምህርት ቢያመጣ ወደ ቤት ማስተማር አይደለም እኮ ችግር የለውም። እኔ ሐሰተኛ ትምህርት የማስተምረው አይደለ? አዎ። ታዲያ ለምን ሰላም አልክ? መጽሐፍ እኮ ሰላም አትበላለህ። ሐሰተኛ ትምህርት ማለት
ሐሰተኛ ትምህርት ይዞ የመጣ ሰውማ ይገደላል። ዘዳግም 13 ላይ ያወጣለት። ዘዳግም 17 ላይ ደግሞ ሲያመልክ የተገኘ ከአንድ አምላክ ውጭ ሌላ አምላክን ሲያመልክ የተገኘ ይገደላል። ሁለቱን አያይዘ ነገረው አይደለም። ሐሰተኛ ትምህርት ላይ ይቅርና እዚህ ጋር የሚለው በክርስቶስ ኢየሱስ ትምህርት የማያመጣ ከሆነ ነው የሚለው። የማያመጣ ከሆነ ሰላም አትበለው፣ በቤት አትቀበለው ነው። ነገር ግን ሐሰተኛ ትምህርት ይዞማ ከመጣ ይገደል ነው የሚለው ትእዛዙ። ዘዳግም 13 ላይ ያወጣለት። እስኪ አንብበው ሳንጃው፣ ድምፅህን ከፍ አድርገህ አንብበው። እኔ እንካ በጣም አንገቴን ብትቆርጠኝ ስለ መጽሐፍ ቅዱስ 1% ስህተት አለበት ብዬ አላምንም። ገብቶሃል? ባነበውም እነዚህ የተጻፉት የመጽሐፍ ቅዱስ ጥቅሶች ለምን ተጻፉ የሚለውን አባቶች አሉ፣ ትልልቅ አባቶች አሉ፣ ያስተምሩኛል። ገብቶሃል? ልንገርህ ግን አንተ እዚህ ጋር የሆነ ነዳመጥቼ አንድ ልንገርህ፣ ወላሂ ይገርማል። ቲክቶክ ላይ አዲስ ሁሉም ሲገቡ ማለት ነው ሁሉም እንደዛ የሚሉት። ግን ልንገርህ ሳንጃው፣ ወለበል ከአባ ሂደህ አንተ ቄስን ብትጠይቅ ማለት ነው ቄሱ ሰድቦ ነው የሚያባርር። እኔ ቃል ልግባልህ ሳንጃው፣ አንተ ወለበል ከአባ ምይልሃል ሳንጃው ለንግግር እኔ ቃል ልግባልህ አይመልሱልህ። በሺ ችግ ሳንጃው ምን አድርግ መሰለህ፣ እኔ ሁለት ጥያቄ ልጠይቅህ፣ ሁለት ጥያቄ ቤተ ክርስቲያን ሂደህ መልስ ይዘህና ከዛ በኋላ በቃ ጎበዝ ነህ ብዬ እኔ በቃ ከዚህ በኋላ ክርስትና አጥና በደንብ አድርጌ በቃ አንተ አዳምጣለሁ የምትለው ከዚህ በኋላ ካንተ እንደምጠ ሁለት ጥያቄ ብቻ ሁለቱን ጥያቄ መልስ ይዘህና መቼም አይመልሱልህም። ኢማ ይሰድቡሃል ወኢማ ደግሞ በቃ ሌላ ሰው ጠይቅ። እኔ ቃል ልግባልህ ሳንጃው ወረበል ካባያዋሽው አይደለም አንተ ሰድቦ ካቃሉ ይሄን ጥያቄ ስጠይቃቸው ሰድቦ ካቃሉ እኔ ልንገርህ ወላሂ እያልኩ በአምላክ የምልሃለሁ ቄስ ቁጥር ተቀብለን ደውለን ማለት ነው ምን መሰለህ ያለው እኔ አላቀውም ሌላ አባት አለ ሂዳችሁ ጠይቁ። እሺ ቁጥሩን ስጠን ስንለው ቁጥሩን አላቀውም አልዋሽም አልተሰደበኝም አላቀውም ነው ያለው ቄሱ። አልዋሽም አልተሰደበኝም አላቀውም ነው ያለው። አላቀውም ነው ያለው ወላሂ እያልኩ ምስክር ራሱ ከፈለክ አለ አንድ ሰለምት ናት አምጥተው ቄስ ተብሎ ደውዬ በውስጥ አውርቼው አልመለሰም። ወረበል ካው ወረበል መሐመድ ይገኛል። አጽያት ሆነብ አላቀውም ማለት አሁን ለምሳሌ የተጻፈው ስለ እኔም ካቁት ነው ያልኩ መልስ የለም እኮ ነው ያልኩ። በቃ መልስ ካለ ፈልግ አንተ ይዘህ ልንገርህ መጽሐፍ ቅዱስ ከ100,000 በላይ እምልልሃለሁ ከ100,000 በላይ ስህተት አለበት እያንዳንዱ ቅጂ ላይ ሲጀመር መጽሐፍ ቅዱስ የፈለከውን ገጽ ግለጥልኝ እኔ አሳይካለሁ። ቃል ልግባልህ ሳንጃ አሁን ምን ታደርጋለህ? መጽሐፍ ቅዱስ ግለጥና የፈለግበት ፓርት ላይ አድርገው። እዛ የከፈከው ፓርት ላይ ስህተት አሳይሃለሁ። እዛ የከፈክበት ፓርት ላይ ሙሉ ስህተት የሆነ መጽሐፍ ነው እርስ በርሱ የማይስማማ። ስለዚህ አሁን እሱን እናሳይ። ግን መጀመሪያ አንብባት አንዴ እግዚአብሔር ግደሉ እንደሚል አሳይ። እስኪ አንብባት አንዴ። እኔ ያው የእናትና ልጅ ወንድምም ወይም ወንድ ልጅ ወይም ሴት ልጅ ወይም በብብት ያለችው ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበው ያሉ አሕዛብ ከሚያመልኳቸው ያዝልኝ አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስተ እሺ አትበለው፣ አትስማውም፣ ዓይንህም አይራራለት፣ አትመረውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። ያው አየው ቀይ አንተ አውርደው አሁን ቀይ ይምራል እርሱ እሺ። ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት ያንተን እጅ ከዚያም በኋላ ሕዝቡ ሁሉ እጅ በላዩ ትሁን። አዩ አይደለ? አሁን ለምሳሌ ግደለው እዚህ የተባለው አይደለም ላንብበው ነው። ቀጥለው አለቀም። አሁን ይምራል ግደለው የተባለው ግን አንተ በሰው ያሰብከው ከግብፅ ምድር ከባርነት ቤት ካወጣ ከአምላክ ከእግዚአብሔር ሊያርቅ ወዷልና እስከ ሞት ድረስ በድንጋይ ውገረው። እስከ ሞት ድረስ ድንጋይ በድንጋይ ውገረው። እስራኤልም ሁሉ ሰምተው ይፈራሉ፣ እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያደርጉም አላቸው። ይሄም ማን ነው እየተናገረ ያለው? የእግዚአብሔርና የሙሴ የእግዚአብሔር ቃል እየተናገረ ህዝቡ እኮ ማን ነው እየተናገረ ያለው? ሙሴ መሰለኝ። ሙሴ ነው እየተናገረ ያለው። ያው የኦሪት ጸሐፊ ሙሴ አይደለ? እግዚአብሔር ቃል እየተናገረ ነው። እግዚአብሔር ሙሴ ያለ የሚናገረው ሲጀመር ኦሪት እኮ ሙሴ ህግ ነው። አሁን እሱ አይደለም ፖይንቱ ይሄ መጽሐፍ ቅዱስ ነው አይደለም እኮ አይደለም። እዚህ ጋር እግዚአብሔር ግደላቸው ብሎ እየተናገረ ነው ብለ ያልከኝን። አዎ እየተናገረው በሙሴ የተናገረው እግዚአብሔር ነው።
እሱን አሳይካለሁ። በነቢያት የሚናገረው እግዚአብሔር ነው። ኦኬ መጽሐፍ ቅዱስን በእግዚአብሔር መጽሐፍ የተጻፈው ብለን የምታምነው ማለት ነው። በመጽሐፍ ቅዱስ መሰረት ሙሴ ሲናገር የሚናገረው ይህንን እንዳመንከው ሌሎችንም ቃላት የተጻፈው በእግዚአብሔር አይደለም ብለን እኔ ሙስሊም ነኝ አይመለከተኝም። አንተ የመጽሐፍ እየነገርኩህ ነው። አሁን ርዕሱን አቀይረው አንዴ ርዕሱን አቀይረውና ይሄ እግዚአብሔር ቃል ነው አልቀየርኩም። ይህንንም እግዚአብሔር በሙሴ አምሳያነት ነው የተናገረው ካልከኝ ሌሎችም በእግዚአብሔር መንፈስ ነው የተጻፈው ብለህ ምን በቃ ችግር የለውም። እሺ ነው በቃ አንተ ደስ እንዲል ነው በቃ ችግር አንከራከርም። አሁን አይደለ ደስ እንዲለኝ አይደለም በቃ ችግር እሺ ነው ያው ነው እያወጣ ነገሮችን እያወጣ የእግዚአብሔር ቃል ነው ካልከኝ ጥሮቹ ደግሞ በሰዎች ነው የተጻፈው እንዳትለኝ በቃ ሻለ። አሁን ልቀጥል? አዎ ልቀጥል። እሺ ይሄ የእግዚአብሔር ሕግ ነው አይደል? የእግዚአብሔር ሕግ ነው ወይም ደግሞ መጽሐፍ ቅዱስ ነው። ዘዳግም ግን ማለት ምን ማለት ነው? ዘዳግም እኔ እሱን አልጠየኩም። የእግዚአብሔር ሕግ ነው አይደለም ነው ጥያቄ አይደለማ። ዘዳግም ማለት ምንድን ነው? የሚደገም ማለት ነው ወይም ደግሞ የነበረ ከዛ በኋላ የሚደገም ዘዳግም ማለት አሁን ለምሳሌ በአዲስ ኪዳን ግን ለምን ከፖይንት ትወጣለህ? እኔ ጥያቄ እኮ እሱ አልነበረም። እኔ እሱን አውርቻለሁ። አሁን እያረክ ያለው መሰለኝ ራሱ ታዘባ እያረክ ያለው ሌላ ፖይንት። አሁን ስለ ዘዳግም አላወራሁም። ዘዳግም እርሳው ጥያቄ የተደገመ ማለት ነው። አሁን ለምሳሌ ይለያያል። አሁን ለምሳሌ መጽሐፎቹን ስትጠቅሳቸው ትንቢቶች አሉ፣ የተደገሙ አሉ። ገብተዋል? እሺ ጥያቄ ላቅርብ። አሁን ገባኝ፣ እሱ ገባኝ። ያ ጀማ ገብቷችኋል? እኔ ገብቶኛል። አሁን ጥያቄ ላቅርብ። አዎ እሺ አንድ ወንድም ወይም ደግሞ ያንተ ዘመድ ወደ አንተ መጥቶ ጣዖትና አምልክ ቢልህ ምንድን ነው የምታደርገው? እኔ ልጁን አልጠለውም። ወዳጅ የሚሆን ጠላት የሚሆን አልጠለውም። ግን ድርጊቱን ግን ጠለዋለሁ። ወደ ትክክለኛው መንገድ ግን አልገለውም። አንተ ለምሳሌ አሁን እዚህ ጋር ገደለው የሚለውን ቃሉን ነው። አንተ ግን በሰው አረግ ሳንጃ ገደለው እኮ ቃሉን ነው የተናገረውን ቃል ገደለው ቃሉን ነው የሚገለው። ቃሉን ልግደለው ሳንጃ። ይሄ ነው ችግሩ። መጽሐፍ ቅዱሱ ያው ግደለው፣ ዓይንህም አይራራለት ፈጽመህ ግደለው። አንተ ግን አልጠላውም፣ ወደዋለሁ፣ ግን አልገለውም አልከኝ። አንተን ልስማ እግዚአብሔር ልስማ? ምረጥልኝ። ማን ነው ግደለው እያለ ነው እንዴ? እሺ እሱን ልጁን ግደለው እያለ ነው። አዎ ያው ግደለው። ታዲያ ማን ነው የሚገደለው? ገደለው ምንድን ነው? አንተ ለምሳሌ እኮ ከስራለ ምን አድርጓል መሰለኝ? ከእግዚአብሔር ላርቅ ወዷልና እስኪሞት ድረስ በድንጋይ ደብድበው አለኝ። ስለዚህ ድንጋይ ነሳና አናቱን እያልኩኝ ይገለዋለሁ። እግዚአብሔር የሚሰማ ከሆነ ጭፍልቅ አድርጌ ይገለዋለሁ። እግዚአብሔር እንዳደረገው ማለት ነው። ይሄ ጊዜ እግዚአብሔር ቃል ነው። ስለዚህ ምን ታደርገዋለህ? ልጅህ መጥቶ ምሳሌ ጣዖትና አምልክ ቢል ምንድን ነው የምታደርገው? በእግዚአብሔር ቃል መሰረት ማለት ወንድም አሁን ለምሳሌ እሺ እዚህ ጋር ያለውን ቃል ያው የተለያዩ ትርጉሞች አሉት። እኔ በማላውቀው በትንሹ ግን አንድ ትርጉም ንገረን ይሻላል። በድንጋይ ደብድበው ማለት አንድ ትርጉም ንገረን። እኔ ክርስቶስ ይሄንን አላስተማረኝም። እዚህ ጋር የተጻፈበት ምክንያቶች አሉ። ክርስቶስ አላስተማረህም? ክርስቶስ አላስተማረህም? ይሄንን ግደል የሚል ችግር የለውም። ቆይ ክርስቶስ የሙሴ ነብዩ አይደል? ሙሴ ላከው አይደለም እንዴ? ሙሴ አላከው ክርስቶስ ግን አንተ ነቢያትን የላከው ማን ነው? እግዚአብሔር ነው ነቢያትን የላከው። ነቢያት ማለት ሐዋርያቶችን ነው የምትለኝ? አይደለም እነ ሙሴን። እሺ ሙሴን የላከው ማን ነው? ሙሴ እኮ ያው ማለት ሙሴ በፈርዖን የፈርዖን የሚባሉ አሉ አይደል? እስራኤል ላይ ነገዶች የለም። ፈርዖን የግብፅ ንጉስ ነው። ብራዘር ይሄን አታውቅም? ባህል አንተ ይሄን ካላወቅህ ችግር አለብህ። ታሪክ ላይ ትምህርት ቤት ራሱ አልተማርክም እንዴ? ፈርዖኖች የግብፅ ነገስታት ናቸው። እሺ ለማንኛውም አሁን ጥያቄያችን እሱ አይደለም። ሳንጃ አዳምጠኛ። ሙሴ እግዚአብሔር አናግሮታል አይደለ? ህግ ሰጥቶታል ለሰዎች መመሪያ። እግዚአብሔር ነው የሰጠው አይደለ?
ኢየሱስ እግዚአብሔር ነው አይደል? አዎ ስለዚህ ኢየሱስ ምን አለ እዚህ ጋር? አንድ ሰው ወደ አንተ መጥቶ ሌላ አምላክ እናምልክ ካለህ ልጅህ እንኳን ቢሆን ይዘህ አናቱን በድንጋይ ጨፍልቅለት አለ እግዚአብሔር፣ ኢየሱስ ማለት ነው። ስለዚህ ኢየሱስ ያስተማር ይሄን ነው። አሁን ጥያቄያችን ሳንጃው ልጅህ መጥቶ ጣዖት እናምልክ ቢል ትገላለህ? ሳገለውም ነው። ካልገደልከው እግዚአብሔር አትወደውም ማለት ነው። እግዚአብሔር ግደለው ነው ያለው። ፈጽመህ ግደለው። እንዳውም ስገለው ራሱ በሽጉጥ አይፈቀድም። ሽጉጥ አይፈቀድም፣ በሰይፍም አይፈቀድም። በድንጋይ ነው አናቱን ትገለዋለህ። እግዚአብሔር ነው ያለው። ታደርገዋለህ አታደርገውም? አሁን ይምራን በቃ ይብራበት ወቶ አትጨነቅ። ከዚህ በላይ ሌላ ጥያቄ ልጠይቅ። መጨነቅ እሺ፣ በቃ ተው። መጽሐፍ ቅዱስ ላይ ቅድም ምን ብለኸኛል? ይምራን ሳዚ ይቀጥልሽ። አዲስ ኪዳን ላይም ኢየሱስ የገደለ ይገደል ብሏል እኮ፣ በሰይፍ ይገደል ነው የሚለው። የታውቃለህ ሳንጃው እንደዛ የሚል? አዎ ኢየሱስ አዲስ ኪዳን ላይ ጥቅስ እንስጥህ። ይቅረብ ጥቅስ አዲስ ኪዳን ላይ እኔ እኮ ማለት እኔ አሁን ለምሳሌ በዲያቆን ደረጃ የደረስኩኝ አይደለሁም፣ በጳጳስ ደረጃ የደረስኩኝ አይደለሁም። መጽሐፍ ቅዱስን አሁን ለምሳሌ ከአንተ በታች ያሉት ሰዎች እንደሚማሩ ሰዎች ነኝ። ገብተዋል? እዚህ ጋር የሆነ ነገር ብሰት ሃይማኖቴ ሳትኩኝ አይደለም። ገብተዋል? ግን ጥቅሱ መጀመሪያ ይውጣና ከዛ በኋላ የሆነ ነገር ብትሳሳት እኮ እሺ፣ ኢየሱስ በሰይፍ የሚገድል ማን ቢኖር በቃ እንደዛ ይሻላል። አንተ አንብብላቸው ይምራን፣ ራዕይ 13:10 ላይ ያለውን ከመልአኩ ተቀብሎ ነው ዮሐንስ የሚያወራው። መልአኩ ደግሞ ከኢየሱስ ነው ያገኘው። ራዕይ 13:10 በደንብ ተመከስ አንጃው። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። በሰይፍ የሚገድል ማንም ቢኖር በራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይላል። ያ በሰይፍ እንዲገደል ይገባዋል ይላል። አዲስ ኪዳን ነው። ኢየሱስ ካረገ በኋላ በሰይፍ የሚገድል እኮ ነው፣ የሚገደል ሲሆን የሚገድል በሰይፍ የሚገድል ራሱ በሰይፍ እንዲገደል እንዲገደል ይገባዋል። የሚገድል አሁን ለምሳሌ በሰይፍ የሚገድል ኮንክ በሰይፍ የሚገድል ኮንክ በሰይፍ ብትገደል ምንድን ነው? ስለዚህ ይቻላል። እኛም ካለ ይሄ ነው በቃ አይደለም። አሁን ለምሳሌ በሰይፍ የሚገድል ግራህን ለመታህ ቀኝህን ስጥ ያለው ውሸት ነው ማለት ነው። ኢየሱስ እዛ ጋር ትክክል አልተናገረም ማለት ነው። ለምን እዚህ ጋር በሰይፍ የገደል ካለ ይገደል ነው ያለው እንጂ ግራህን ለመታህ ቀኝህን ስጠው አይልም። አያ ያቺ ጥቅስ አሰራም ማለት ነው። ኢየሱስ ራሱ ጋር ተጋጨ። በኢየሱስ ከሄድንማ እጅህን ከቆረጠ ያኛውን እጅህን መስጠት አለብህ። እኔ አሁን እዚህ ጋር እንዳለ ነገሮችን አንተ የምትናገራቸው ነገሮች ከተሳሳትኩኝ እምነት ይሳሳታ አይደለም እያልኩኝ ያለሁት። አታስብ። የኔ ስህተት እናውቃለን። አንተ ግለሰብ የኔ አለማወቅ ነው። አንተ ግለሰብ ነህ። በቃ መጽሐፍን አታስብ። ባይዘው ስታወራ ነፃ ሁን አውራ። እሺ፣ አንተ የምታወራው የምታውቀውን ትመልሳለህ፣ የማታውቀውን ትማራለህ። ግዴታ የለብህም። እሺ፣ የኔ አለማወቅ ነው እንጂ የእምነቴ ስህተት ሆኖ አይደለም። አታስብ። እሱን እንረዳሃለን። የምታውቀውን ብቻ ሞክር እና መልስ ፈልግ። አሁን ለምሳሌ ዋናው ነጥቤ ኢየሱስ ጌታ ነው የሚለው ነው። እሺ፣ ከሱ በፊት ቅድም ስታወራ ግን አንድ ግድያ ልጨምርልህ። እግዚአብሔር ግድያ የተወራ ነውና እግዚአብሔር ኢቭን ለእርጉዝ ሴትና ለሕፃናት እንደማይራራ ድንጋይ እንደሚፈጠፈጣቸው ታውቃለህ። እርጉዞችን ሆዳቸውን ይቀዳቸዋል፣ ሕፃናት ደግሞ ድንጋይ ይፈጠፈጣቸዋል። እግዚአብሔር ታውቃለህ። አሁን ወላሂ መጽሐፍ ቅዱስ የእግዚአብሔር ቃል ላይ ምን አለ? እግዚአብሔር ሕፃናትን እያያዛችሁ ድንጋይ ላይ ፈጥፍጧቸው፣ እርጉዝ ደግሞ ካጋጠማችሁ እርጉዛችሁን ደግሞ እግራቸውን እየከፈታችሁ ሆዳቸውን ቀዳችሁ ግደሏቸው አለ እግዚአብሔር። እንዳውም ቄሶችም ካለ ቄሶችም ግደሏቸው፣ ሽማግሌ ካለ ቄስ ምናምን እነሱን ግደሏቸው፣ ቆንጆ ሴቶች ካሉ ግደሏቸው። የሚተርፍ ግን አለ። የሚተርፈው ደግሞ ድንግል ሴቶች ካሉ ግን ድንግሎቹን ድፈሯቸው፣ አትግደሏቸው አለ። አግቧቸው ድንግል ሴት በገጠማ ድንግል ካልሆኑ ግን አንገታቸውን በጥሷቸው አለ እግዚአብሔር። ምን ትላለህ? እኔ ኢምራን አንተ እኮ የምትናገረው ነገር ያው ከመጽሐፍ ቅዱስ የሚወጡ ነገሮች ሊሆኑ ይችላሉ። ግን እዚህ ጋር ግን ለምን ተነገረ፣ በየትኛው ቃል ነው ለማን ነው የተነገረው የሚለው
አባቶች አሉ፣ ከኛ የበለጠ አባቶች አሉ። እነሱ ሊያስረዱ ላሳይህና እንደዛ እናደርጋለን። ይኸውና አንተ ራስህ እስክሪንሾት አድርገው ከዛ ጠይቃቸውና መልሱን ትሰጠናለህ። በዚህ ግን እኔ አልታለልም። መጽሐፍ ቅዱስ ይሄን ስለተናገረ መልስ የለውም ብዬ አልታለልም። አላቸው መጽሐፍ ቅዱስ ላይ። አዎ ሳንጃ እንረዳለን። ግን አንድ ረግ ቃል ልግባለህ። በዚህ ከቀጠልክ መጽሐፍ ቅዱስ መልስ አለ የሚል ነገር ትረሳዋለህ፣ ታየዋለህ። አንተ ራስህ ሳምንት ይበቃል። ወረበል ሳምንት እኛ ጋር በደንብ ከተከታተልክ ይገባል መልስ እንደሌለው። ግን መጀመሪያ ሲነገርህ ሁሉም በቃ የሆነ መልስ አለ የሚመስልህ። ቃል ልግባለህ። እስካሁን ያወራው ሪከርድም ከፈለክ አድርገውና ሂደህ አሰማቸውና ቄሶቹን እባካችሁ አባ ብለህ ጠይቃቸው። መቼም አይነት አሁን ጥያቄ ልጠይቅ። አሁን ጥያቄውን ላቅርብልህ፣ ተመልከተ እስቲ ምንድን ነው የሚለው? ይሄ ያው መጀመሪያ ያው መጽሐፍ ቅዱስ ነው። እንዳውም በአፕሊኬሽን አይደለም ያወጣሁት፣ ያው በመጽሐፍ ቅዱስ ነው ያወጣሁት። እስኪ አንብባት ወይስ ላይት ላብራልህ? ይታያል። ሰማርያ በአምላኳ ላይ አምጻለ ነው አምጻለች፣ በደሏንም ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖችንም ይፈጠፍጣሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞችም ይቀደዳሉ። ወዳችሁ ይቀደዳል። እንደዚህ ትንቢተ ሆሴዕ የመጨረሻው ምዕራፍ ላይ ምዕራፍ 13 ላይ እግዚአብሔር ነው ያው የእግዚአብሔር ቃል። መጽሐፍ ቅዱስ ለምን በጥሬ ታነባለህ አንተ? አሁን ለምሳሌ በጥሬ ካነበብክ ይገላል። በምን ላንብበው? እሺ ንገረኝ። አይደለም ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ብሏል ጌታ አይደለ? ኡስታዝ ጋር ኢምራን እንደው በጥሬ አይደለም፣ ሜታፎር አይደለም፣ ሊትራል ነው። ባይዘው ሊትራል ነው። ደግ አደረጉ ብለህ ነው ማለፍ ያለበት። እሰይ እንኳን ተቀደደ ደግ አደረጉ ብለህ ሊትራል ሜታፎር አይደለም፣ ሊትራል ነው። ሲጀመር ህፃናቶችን የሚፈጠፍጥ እኮ የተመሰገነው ተብሏል እኮ። እነዚህ ህፃናት የሚፈጠፍጣው ኢምራን በዛው ስለ ከድር ነገረን እስኪ። ህፃኑን ለምን እንደገደለው እሱ ሌላ አርዕስት ነው። ባላር ህፃናትን የሚፈጠፍጠው ሰውዬ የተመሰገነ ነው ይላል። የሚፈጠፍጣቸው ይዞ ጭንቅላታቸውን የሚላቸው ይኸው እነዚህ አሁን ምሳሌ ይሄን ልጅ ይዘው ብፈጠፍጠው ትመሰገናለህ፣ እግዚአብሔር ያመሰግናል። ሰማኸኝ? እዚህ ጋር ድንጋይ አይደለ? ይሄ ልጅ ሂደህ ታነሳውና ብትፈጠፍጠው እግዚአብሔር ያመሰግናል፣ ራሱ እግዚአብሔር ያመሰግናል። ተመልከት መዝሙረ ዳዊት ምዕራፍ 137 እንደዚህ ይላል፣ አንቺ ባቢሎን ሆይ አፍራሿ ባቢሎን በእኛ ላይ ያደረግሽብን የክፋት ብድራት ሁሉ በአንቺ ላይ የሚመልስብሽ የተባረከ ነው። ሕፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው አለ። ልጆችሽን እያነሳ እንደዚህ ፍጥፍጥ የሚያደርጋቸው አናታቸውን ኡስታዝ እንዳለው የተባረከ ነው፣ እግዚአብሔር ይባርከዋል። ስለዚህ ሳንጃ መባረክ ከፈልግ ምንድን ነው የሚያስፈልግ? ትልቅ ድንጋይና ሕፃን ልጅ ነው የሚያስፈልግ። ከዛ ከፈጠፈጥካቸው እግዚአብሔር ይባርካል። አንዴ ላውራ፣ ይቅርታ። ሳንጃው ይጨርስ። ሳንጃው ምን ተሻለ? አይ እኔ ነገርኩህ፣ ከእኔ የተሻሉ ሰዎችን አሁን ያነሳልኝ እንዳለ አሁን እያስኳቸው ነው። ጥቅሶቹንም ጭምር እንዳለ ከእኔ የተሻሉ አባቶች አሉ፣ ከእኔ የተሻሉ መምህራኖች አሉ። እንደሚመልሱልኝ አውቃለሁ። ተመልሼ ሌላ ጊዜ እገባለሁ። አይቻልም እንጂ በቃ እሺ። አሁን የመጨረሻ አጠራች 2 ደቂቃ ብቻ። እሺ መጽሐፍ ቅዱስ ላይ ምን ብታገኝ ነው ይሄ መጽሐፍ እርኩስ መጽሐፍ ነው የምትለው? ምን ብታገኝ ነው? መጽሐፍ ቅዱስን መጽሐፍ ቅዱስ ተሆነ አንድ ሌላ መጽሐፍ በቃ የሆነ መጽሐፍ ላይ ምን ብታገኝ ይሄ መጽሐፍ በጣም ባለጌ መጽሐፍ ነው የምትለው ወይም ደግሞ እርኩስ ኢየሱስ ክርስቶስ ጌታ አይደለም የሚል መጽሐፍ ቅዱስ እንዳለ የተረገመ ነው ለኔ። ነው። እሺ ይገርምሃል፣ መጽሐፍ ቅዱስ ኢየሱስን ባሪያ ይለዋል፣ ጌታ አይደለም ባሪያ ይለዋል። ሊትራሊ ባሪያ የሚለውን ቃል ይጠቀማል ኢየሱስ። ምን ትላለህ? ስለዚህ መጽሐፍ ቅዱስ ርኩስ ነው?
ሳንጃ ኧረ ንገረኝ። እኔ መጽሐፍ ቅዱስ ላይ ኢየሱስ ባሪያ ነው አለ። which means ባሪያ ማለት ጌታ አለው ማለት አይደለ? እሱ ራሱ ጌታ አይደለም ማለት ትክክለኛው ጌታ አይደለም የሚል ትርጓሜ ነው ያለው። ስለዚህ መጽሐፍ ቅዱስ ርኩስ አይደለም ማለት አይደለም። አንተ ስለ ሥላሴ ባሪነት ካላወቅ ኢየሱስ ክርስቶስን ኢየሱስን ባሪያ ይላል። መጀመሪያ ታምናለህ ባሪያ እንደሚለው ኢየሱስ ባሪያ እንደሆነ? ባሪያ ይገርማል እንዴ? ተሰቅሏል እኮ እሱ። በቃ ስለዚህ ጌታ የሚለውን ተዋ፣ ያው ባሪያ ተብሏል። ስለዚህ መጽሐፍ ቅዱስ ርኩስ ነው ማለት ነው። ባሪያ ይላል አይደለም። ለስሙ ክብር ይግባውና ተተፍቶበታል እሱ። ከዚህ የበለጠ መጽሐፍ ቅዱስ የሚናገራቸው ነገሮች አሉ። አዎ አሉ። መጽሐፍ ቅዱስ ባይ ዘ ዌይ አሁን የተናገርከውን ነገር እግዚአብሔር ቢያገኝህ ወረበል ካባ ይገላል። ወላሂ ይገላል። የከለከለ ቁም ነገር ነው። የእግዚአብሔርን ስም የሚሰድብ ካለ ይደፋል። ይሄ ራሱ እግዚአብሔርን መሳደብ። ባይ ዘ ዌይ አይሁዶች እንዳይሰሙ እሱ ለበጣል ይገሉሃል፣ ትገደላለህ። አሁን እሱን ተውና ይህን ያው ባሪያ የሚለውን ተው፣ ጌታ የሚለውን ተው። ሌላ መጽሐፍ ቅዱስ ላይ ወይም ሌላ መጽሐፍ ላይ ምን ብታገኝ ነው ይሄ መጽሐፍ ርኩስ ነው የምትለው? እኔ ነገርኩ እኮ ይምራን። በቃ ሌላ አምጣሽ። ጌታ የሚለውን ባሪያ እንደሚል አሳይቻለሁ። አሁን ሌላ ካለ ከሌለ የለኝም። ላስመርጥህ ወይ ምን ላስመርጥህ? መጽሐፍ ቅዱስ እሺ፣ አንተ ስለ መጽሐፍ ቅዱስ እያወራን መጽሐፍ ቅዱስ ኢየሱስ ጌታ ነው የሚለውን ካሳየው ከጌታ ነው ትለዋለህ? ትክክለኛው ጌታ ይለዋል ኢየሱስ ወይስ መምህር በሚል ነው? ጌታ ነኝ የሚለውን ትክክለኛ ቃል በቃል ጌታ ነው የሚለውን ካወጣውልህ ጌታ ነው ትለዋለህ? ግን አምላክና ጌታ ይለያያል ሳንጃዊ። ችግር እኮ እሱ ነው። እሺ አምላክ ነው የሚለውን ካወጣው እኔ አምላክ ነኝ የሚለውን ካወጣውልህ አምላክ ነው ትለዋለህ? አምጣ ሳንጃው። ኢየሱስ ክርስቶስ አምላክ ነው የሚለው እንደዛ የሚል ወላሂ ላዚም በል ማለት ነው። ወረበል ካባ ወረበ ሙሐመድ በአምላኬ እምልልሃለሁኝ እንደዛ የሚል ካመጣ ድጋሚ አልከራከርም። ተጨባብጠን እንለያያለን። ኢየሱስ ጌታ ነው ትላለህ? አምላክ የሚል አምጣ እኮ አምላክ ነው የሚለውን ካመጣ ኢየሱስ ጌታ ነው ትለዋለህ? እንደዛ አይደለም። እኔ ሙስሊም አንተ በእኔ ላይ አምላክ ነህ ትለዋለህ? መጽሐፍን ቢል ለምን ኦልሬዲ መጽሐፉ የተበረዘ መጽሐፍ ጸሐፊው ማይታወቅ ግን የለም። ቻሌንጅ አይ ቻሌንጅስ አንጀው እንደዛ የሚል ካመጣ እኔ ላይቬን ዘግቼ ተጨባብጬ ቻው ብያቸው ነው ኡስታዝን ቻው ብያቸው እጠፋለሁ። ስለዚህ ክርስቲያን ትሆናለህ። እዚህ ጋር አልሆንም። እኔ ሙስሊም ነኝ አልሐምዱሊላህ። በእምነት አልደራደርም። ግን ቻው ብያቸው እነ ኡስታዝን ቻው ብያቸው ተሳሰመን በቃ ወደ ሌላ ነገር እገባለሁ። ድጋሚ ቲክቶክ ላይ አታገኘኝም፣ አንገናኝም። በቃ በነፍስ ለምን ትጫወታለህ አንተ? ለምሳሌ ወረበ ሙሐመድ አምላክ ሲጀመር አይዋሽበትም። ያማልኩልህ እኮ ሳንጃ አምጣልኝ። በቃ አሁን ካንተ የሚጠበቀው አምጣ። የት ላይ ነው እዚህ ጋር ለምሳሌ ኢየሱስ ክርስቶስ አምላክ ነኝ ብሎ የተናገረበት ጌታ። ኦኬ አንተ ጌታ ነው የሚለውን አምላክ አይደለም እያልከው ሳንጃው አሳጥረውና አምላክ ነኝ ያለበትን አምጣ። ኡስታዙን አቀጥል። ሳንጃው ይቅርታ እንዴ ቆይ እኔ ልንገርህ ማስረጃ። ለማንኛውም አሁን አምላክ ቆይ አንዴ ተረጋጉ። ሰው ያወራ ማለት ላይ ጥልቅ አትበሉ። ኢምራን እኔ አምላክ ነኝ ያለበት ጥቅስ አምጣን የተባለው ካለ ያመጣል ማለት ነው። አምላክ የለም የሚል አትፍራ እኮ እሷም እኮ ልታሳይ እኮ ነው አይደል? ጥቅሱን እኔ ልንገርህ ያልኩህ እኮ ወንድሜ ያው ልታሳይ አይደለም? አንዴ ተረጋጉ። ፍራቻ ምን አመጣው? አትፍራ። ለምን ትፈራለህ? ያው ልታሳይ አይደለ? ኧረ ህፃናቱን እንደ ትልቅ ሰው አወራ። ህፃንነት እኮ አይደለም እሱ እየጠየቀን ጥያቄ አለ። አንዴ እሺ፣ አንዴ ተረጋጋ። ሚት አድርግና ኢምራን አምላክ የለም የሚል ጥቅስ እንዳለ ታውቃለህ ባይብል ላይ? መጽሐፈ ምሳሌ ከፈለክ ካስወርደኝ እንጂ ያው አምላክ የሚለውን ታሳየ። አንተ አልችልም በልና አይደለም መጀመሪያ አንተ ሞክርና ከዛ እሷ ትሄዳለች። ለምን ፈራችሁ እናንተ? ለምን ትፈራለህ? ቆይ ኡስታዙን አንዴ ሳንጃው ችግሩን መሰለህ አንተ ነህ እንደዚህ ያልከው አምላክ ያለበት ያልከው አንተ ነህ። ካላመጣ በቃ ምንም ነገር አታውቅም እንደማታውቃምነህ ትቀጥላለህ። ወይም ደግሞ አልችልም ምንም እውቀት የለኝም መጽሐፍ ቅዱስ መማር አለብኝ ብለህ ወረደ ሄደ። ቀጥሉ ኡስታዝ አፎን መሀል ላይ ገባሁ እማ በቃ ቲክቶክ ልጠፋ ነው ብዬ ነበር። ያው አልተሳካም ማለት ነው። እኔ አምላክ ያለበትን ካላት ትስጥ። ፈራችሁ የተባለው እሷን ነው። እንግዲህ አናገራት ማያን። እሺ ልቀጥል። አዎ ማያ በመጀመሪያ ደረጃ እውቀት የሌለው ሰው እያስገባችሁ አትከራከሩ። ዝናብ ፌር
ሁለተኛ ሪስፔክት ያስፈልጋል። ላይክ አሁን ኮሜንት ላይ የምትጽፉት እናንተ ራሱ የምታወሩት ነገር ሪስፔክት ያስፈልጋል። ወደ መጀመሪያ ወንድምሽን መሀይም እያልሽ ነው ያለሽው። ሰው ነው፣ ወንድ ነው፣ ያስባል። የሚያውቀውን ነገር እያወራ ነው ያለው። ሰው አትሳደቢ፣ አንደኛ። ሁለተኛ ደግሞ እኔ ጋር አውሪ። ኮሜንት ላይ ብዙ ሰው የሚጽፈው አሳጥሪውና የት ላይ ነው ኢየሱስ አምላክ ነኝ ያለው? ይሄ ሁላ መሸሽ ነው፣ ማልቀስ ይባላል። ምንም መሸሽ የሚባል ነገር የለም። ሚሊየን ማስረጃ ስላለሁ አንድ ማስረጃ እሺ፣ ያብን አምላክነት ታምናለህ? አልጠየቅኩም። ሌላ ጥቅስ ነው የተባልሽ። ተረጋጋ እንጂ ልነግርህ እኮ ነው። የሚውት ኢየሱስ አምላክ ነኝ ብሏል ብለሻ ማስረጃ የት ላይ ነው እንደዛ ያለው? አያችሁ፣ አሁን መዞር ጀመረች። አልቀሳ መዞር ጀመረ። የለም መዞር ምናምን አትበል። ተረጋጋ ወንድሜ፣ በማስረጃ ነው የመጣው። እሺ ምንም እንዳታስብ። ቶሎ በል አውጣ። እሺ ዮሐንስ ምዕራፍ 10 ቁጥር 30 ላይ ቶሎ አውጣ። የዮሐንስ ወንጌል እዛ ላይ አምላክ ነኝ ይላል። እሺ ሰምታችሁ ዝም ብለህ አውጣ። ችግር የለውም። ዮሐንስ እንትን ያልሽ 10:34 አይደለ? ቁጥር 10 ምዕራፍ 30 ምዕራፍ 10 ቁጥር 30 እናውቀዋለን። ያ እኔና አብ አንድ ነን ይላል። እና ጠይቄያለሁ። ይሄን ጠይቄያለሁ። ምን ማለት ጠይቄያለሁ? አይሻደል ችግር ይሄ ነው። እኔ ብያቸው ክርስቲያን ኢላዮ ሚል ቂያማ ቢለፋ አያመጣም። እኔና አብ አንድን አልጠየቅናችሁም። እኛ ሲጀመር እኔና አብ አንድ በምንድን ነው አንድነታችን? ፕሊዝ ሚዩት አታርጉኝ። ሞዴሬተር ፕሊዝ ሚዩት አታርጉኝ። ይሄ ተረበሽኝ ያለሽ ህዝቡ ራሱ ይታዘብሽ። የተረበሽኝ ያለሽ አምላክ ነኝ ያለበትን ትስጥ። እሱ ነው ይፈልጋል። አምላክ ነኝ ያለበት ትስጥ። እኔና አብ አንድ ነን ማለትና እኔ አምላክ ነኝ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያየ ነገር ነው። ስለዚህ እኔ አምላክ ነኝ ያለበት ጥቅስ አመጣለሁ ነው ያለችው። እኔ አምላክ ነኝ የሚል ጥቅስ በኃይለ ቃል ተሳየ። ሌላ ቦታ አትሂድ። በጣም ጥሩ። ብዙ ጥቅስ ልነግርህ ነው ገና እንዳታስብ። እስካሁን እኮ እንዳላሳየሽ ነው። እስከትሽ ሞክሪ። ከዚህ የመጀመሪያው ትልና ትልቁ አንደኛው ይሄ ነው። ማመን ያለብህ ነገር አብና እኔ አንድ ነን ማለት አብ አምላክ ነው፣ እሱ አምላክ ነው። አይደለም እንደዛ ማለት አይደለም። እሱ አንቺ ሙስሊም ነህ። እንዴት ነው ለሁለት ልኮ አትችልም? አንቺ እንደዛሽ ሊትራሊ አንተ እኮ እሱ ላይ መጣ። አሁን አምላክን ለማቅለል ነው እየተነሳኸው። እንዴት ካንተ እኮ አልጠብቅም። ስለሌላው ጥቅስ ልቀጥል። ኢየሱስ አምላክ ያለበትን አሳይኝ እባክሽ። ኦሆ አውቆይተኛ ቢቀሰቅሱት አይሰማማሉ። ለማንኛውም ሌላ ልንገርህ። እሺ ሞክሪ። ምንም ሞክሪ ምናምን ብሎ ነገር የለም። አንቺ ማሳየት ትጫዋለህ። አንድ አጭር ነገር ካልሰማህ አንተ እኮ ሊትራሊ ለክደት ሲቀጥል አሁን አምላክሽ የሞተበት ጊዜ አትጩሂ፣ ረጋ ብለሽ አውሪ። አምላክሽ ሞቶብሻል። ሲቀጥለው ሴት ነሽ፣ እንደዚህ አትጩሂ፣ እንደ ሴት አውሪ፣ ረጋ በይ። አንደኛ። ሁለተኛ ደግሞ ኢየሱስ አምላክ ነኝ ያለበት አሳየት ተባልሽ። ሌላ ውስጥ አትግቢ። አልጠየቅንም እኛ አብጋ አንዳችሁ አልጠየቅም። አንድ ይሁኑ ከፈለጉ፣ ለምን 5 አይሆኑ? አይመለከተኝ። 10 ይሁኑ ከፈለጉ። ጥያቄያችን ኢየሱስ አምላክ ነኝ ያለበትን አምጪ ነው። አባቴ ቆይ አንዴ ሞዴሬተር ፕሊዝ ሚዩት አታርጉ። ይሄ ሊትራሊ ሽንፈት ነው። ይተረዳችሁኝ አይደለ? አሁን እሱ ተጨማሪ ነገር ሲያወራ እየፈቀዳችሁለት እኔ ሚዩት የምታደርጉኝ ከሆነ ሽንፈቱ እኮ ለአንቺ እኮ ነው። ኢየሱስ አምላክ ያለበት እኮ ማሳየት አልቻልሽም። ሽንፈቱ ለአንቺ ነው። ሊስን አምላክሽ ሙቶብሻል አልከኝ እኮ አይደለ? ተረጋግተሽ ወደ ነጥቡ ግቢ። ማነሽ ደበሊት ተረጋግተሽ ወደ ነጥቡ ገብተሽ እኔ አምላክ ነኝ ያለበትን ጥቅስ አምጪ። ሌላ ተርሰለ ስለምትጨይ እኮ ነው። አሁን እኮ ዝም ብለሽ ወደ ነጥቡ ብቻ ግቢ። በቃ ሌላ ነገር ውስጥ አትግቢ። ቀጥል። ልቀጥል እኔ ያው እየጠበቅን ነው። ኦኬ 5 ደቂቃ ሊሆን ይችላል። እስካሁን አላሳየሽም። ቀጥይ። አንደኛ አሳይቻለሁ። ሁለተኛ ደግሞ ዕብራውያን ምዕራፍ 1 ቁጥር 8 ልታወጣልኛለህ። ቀጣይ ደግሞ ሉቃስ 8 22 እና ቁጥር 7 ታወጣልኛለህ። መጀመሪያ ያን ጥቅሶች እናውቃቸዋለን፣ ግን ጥያቄው የገባሽ አይመስልም ወገኔ። አማርኛ ትችያለሽ? አማርኛ የገባሽ አይደለ? በደምብ እሺ ጠይቀኝ። ምንድን ነው ጥያቄ? አረ ወንድሜ እሰማለሁ። አረ ስድቡን አቁም ፕሊዝ። ወላሂ ስድብ አይደለም፣ ይቅርታ። ስድብ መስሎኝ፣ ግን ስድብ አይደለም። እየገባሽ አይደለም። እሺ ለዛ ነው ጥያቄያችን። ኢየሱስ ቃል በቃል እኔ አምላክ ነኝ ያለበትን ቦታ አሳይን። አምላክ ነኝ በደንብ ገባ? በደንብ ገብቷል አእምሮሽ ውስጥ? ይዘሽዋል ያልኩትን ጥያቄያችን ይሄ ነው። እኛ ይሄ ብቻ አይደለም፣ ብዙ ጥያቄ ስጠይቅ ነው የቆየኸው። ይሄን መጀመሪያ
ዋናው ይሄ አሁን የጠየቀ ገብቶሻል? እሺ ጥሩ አውጣልኛ። ገብቶሻል? አዎ ገብቶሻል ጥያቄው የኔ ወንድም ጥያቄው ገብቶሻል? መጀመሪያ ወበኛ አወዛገብሽኝ እኮ አማኛ እኔ እኮ እንዳንተ አይደለም። እኔ ባይዘዌ በቀጥታ ነው የምናወራው። ለምን መሰለህ? በቃ ችግር የለም ገብቶኛል። አልከራከረም። እኔ እንዳንተ ችግር የለም። በቃ እኔም አልከራከርሽም። አሁን በቃ ሳይኝ እሺ የት ላይ ነው? እኔ የቅድሙን ነገር አምናሃል ተቀብለሃል ወይስ እንዴት ነው? ቅድም የሰጠው ጥቅስ አብና እኔ አንድ ነን ያለውን እኔ አልጠየቅኩም። እሱ ላይ ባህታ ሰጥኝ አልጠየቅኩም ማለት አሁን ጥያቄ ስለ አምላክነት ነው። ጥያቄ ኢየሱስ አምላክ ነኝ ብለዋል ነው ጥያቄ እኮ ኦፍኮርስ በደንብ አምላክ ነኝ ብሏል። በደንብ አምላክ ነኝ ብሏል። ይሄው አንደኛው ነው። አምስት ይሆኑ ጥያቄ እሱ አይደለም እኮ እኔ አንድ ናቸው ወይስ ሁለት ናቸው? ከፈለጉ ሁለትም ይሆኑ። እኔ ጥያቄያችን እሱ አይደለም። ኮሜንት ላይ ጻፉ ጥያቄውን። ኢየሱስ እኔ አምላክ ነኝ ያለበትን ማስረጃ እደግመዋለሁ። መጨረሻ ጊዜ ከዚህ ካልመለሽ ትወርጃለሽ። እሺ በቃ መልስ የለሽም። ኢየሱስ አምላክ ነኝ ያለበትን ማስረጃ። ጥያቄያችን ይሄ ነው። አብ ጋር አንድ ናቸው ወይስ አይደሉም? ሁለት ናቸው ወይስ አይደሉም? አልጠየቅንም። እሱ ግን እዚህ ጋር ታዘቡ። ቢኖር ታሳየ ነበር፣ ግን የለም። ስለዚህ ማሳየታችን ባይ ዘ ወይ በዚህ ርዕስ ማንም አይከራከርም። ሁሉም ክርስቲያን አምኗል፣ ዲያቆንም አምኗል። እንደዛ የሚል እንደሌለ ኢየሱስ ቃል በቃል አልተናገረም። አምላክ ነኝ ብሎ ሁሉም አምኗል። ግን ትሞክር ወገናችን፣ የመጨረሻ ድልሽ ነው ወገናችን። ካልመለሽና ከርዕሱ ከወጣሽ በቃ እንለያያለን። በሰላም ሳትሰድቢን እንለያያለን ማለት ነው። ስለዚህ ማያዬ እባክሽን ኢየሱስ እኔ አምላክ ነኝ ያለበትን አሳይን። እኔ አምላክ ነኝ ህዝቡ ሁሉ ዝም አለ። ምን ነው ዝም አልሽ እንዴ? እያወራሁ እኮ ነው። ከቅድም ጀምሮ እየለፈለፍኩ እኮ ነው። እየሰማኸኝ አይደለም እንዴ? አዎ ስለፈልፈል አልሰማሁም። ምንም አልሰማሁም። ወላሂ አልሰማሁም። የለሽም ሞተሽ ነበር። የኔ ዲስሪስፔክት ባንደራረግ ጥሩ ነው። እኔ አንተ እንደፈለኩ ልዘልፍህ እችላለሁ ከፈለኩ። በቁርአን ማስረጃ እያመጣሁ ልዘልፍህ እችላለሁ። ታፍርበታለህ። ባይዘው የምናፍርበት መጽሐፍ ቅዱስ ችግር የለውም። አይ አንቺ ስላልሽው የአንቺ አልሽኝ የደቀምኩት። እሺ አትቆጪ፣ ስሜቷ ይቅርታ። በጣም አሁን የት ላይ ነው ኢየሱስ አምላክ ነኝ እያሉ አሳይን። እሱን ለፈለፍኩላችሁ እሷ ታዲያ ሲጀምር መለፍለፍ ስድብ ነው እንዴ? እኔ ከሆነ ይቅርታ እንግዲህ። ግን እሷ ታዲያቸው እራሷ ግን የለም አያቸው፣ የለም ይሄ የለም። ወታይሽ ካለሽ ተመለሺ። መውጣት መልስ አይሆንም። ጀግና ክርስቲያን ካለ ኢየሱስ አምላክ ነኝ ብሏል የሚል ካለ ይግባ። ግን ባይ ዘ ወይ በዚህ ማንም ሁሉም ያምናል። ኢየሱስ አምላክ ነኝ አላለም። 4 ነጥብ ብሎም አያውቅም። ክርስቲያኖች ግን ግዴታ አምላክ ነህ ይሉታል። እሺ የለም። እናመሰግናለን። እንደሌላ አይተናል። ቀጥሉ ኢንሻአላህ። ኡስታዙና ካለ ሂድበት። እሺ የሉም። ኡስታዙና የለም መሰለኝ። እሺ ኔትወርክ ነው ያስወጣኝ። አይ ቲንክ የጠቀስኩልን ጥቅስ አልታወጣልኝ አልቻልክም። ቆየው ከቅድም ጀምሮ እያወራሁና እየነገርኩ ነበር። ዕብራውያን ምዕራፍ 1 ቁጥር 8 ላይ ያወጣልኝ አንዴ። ዕብራውያን ላይ የኢየሱስ ንግግር የለም ሲጀመር። ዕብራውያን ላይ ተናጋሪው ጸሐፊው አይታወቅም፣ ሴት ሆኖ እንዳይታወቅም። ጥያቄን ኢየሱስ የተናገረበትን አሳይ ነው እንዴ? ለምንድን ነው ግን ግራ ተቃራኒ አትሁን እንጂ እኮ አንብብልኝ። ይሄን ካወቅሽ ንገርሽ፣ ችግር የለም አዳምጪ። ዕብራውያን ተናጋሪው ኢየሱስ አይደለም፣ ማን እንደሆነ አይታወቅም። ጳውሎስ ይሁን ሴት ይሁን አይታወቅም። ጥያቄ ደግሞ አንብበው እስኪ ዝም ብለህ አንብበው ዝም ብለህ ጥያቄ እኔ ዕብራውያን አይደለም ዕብራውያን ላይ ለማውቃለሁ። ለምን እደክማለሁ? ምንድን ነው አውቃለሁ ማለት እየተነገርከውን ብታወጣው እኮ ይሄን የክላ እንከራከራለን። ግን ጥያቄያችን እሱ አልነበረም። ጥያቄያችን እኔ አምላክ ነኝ ያለበትን አሳይኝ ነው። ዕብራውያን ስንት የከፈልሽ? ችግር የለም። ዕብራውያን ስንት የከፈልሽ? የፈለግሽ ምዕራፍ 1 ቁጥር 8 ላይ ጀምረህ ከምብልህ። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ነው ይላል። እናውቀዋለን። ተናጋሪው መዝሙረ ዳዊት የሚናገረው ስለ ሰለሞን ነው። ወንድሜ ሊሚት አታድርገኝ። ይኸውልህ ይሄ ፌር የሆነ እንትን አይደል እያደረግን ያለ ነው። አውቀዋለሁ እኮ ያልኩሽ። እንኳን አወቀው ለህዝቡ ግን አንብብለት። ያው ችግር የለም ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ነው፣ የመንግስት በትር የቅነት በትር ነው ይላል። ይሄ ጠይቃኛ። ይሄን የሚናገረው ማለት ይሄው አምላክ ስለ አምላክነቱ እየነገረህ እኮ ነው። ማን የሚናገረው?
ማን የሚናገረው? ነገርኩህ እኮ ይኸውልህ፣ ነገርኩህ። አውቆ የተደበቀ የሚቀሰቅስ ሰው የተሰማም እንደሚባለው ነው። በቃ ችግር የለም። እሺ አይንህ እያየ ጆሮ እየሰማ ይሄንን ካላማ እሺ፣ አንዴ እንዲገባን ችግር የለም። እሺ ከፈለክ ከላይ ጀምር አንብበው። እሺ ችግር የለውም። ስለ ልጁ ግን አምላክ እያለ የሚናገረው ማን ነው? ይኸውልህ ከላይ ጀምር አንብበው። እሺ አነባዋለሁ፣ ግን ንገረኝ፣ ማን ነው የሚናገረው? አታውቂውም? ይሄን ነገር አይታወቅም፣ ወላሂ አይታወቅም። አይቼው ኧረ ብናትህ ዝም ብለህ ካትማል፣ ዝም ብለህ አንብበው። ስለፈጠረህ አምላክ የዕብራውያን መጽሐፍ አይታወቅም። ይኸውልህ እኔ ሊሚት ለማድረግ አትሞክር። ከላይ ጀምር አንብበው። እሺ ንገረኝ፣ ማን ነው የሚናገረው? አንቺ መልሽልኝ፣ ማን ነው የሚናገረው? እንዴ ምን አያችሁ? አታውቂውም። የዕብራውያን ጸሐፊ አይታወቅም። አይቼው አትልፊ። አንደኛ። ሁለተኛ ደግሞ እዚህ ጋር የዕብራውያን ጸሐፊ እየጠቀሰ ያለው መዝሙር ያው ላሳይሽ፣ መዝሙር 45 ነው የጠቀሰ ያለው። መዝሙር 45 ነው። እዚህ ጋር የሚናገረው ዳዊት ነው። የሚናገረው ስለ ልጁ ስለ ሰለሞን ነው። ያው የሚናገረው ስለ ልጁ ስለ ኢየሱስ ራሱ አይደለም። አምላክ የሚለው ቃል አለቃ ደግሞ መጠለቅ ሙሴም አምላክ ተብሏል። ዘጸአት 7 ላይ ሙሴ ራሱ አምላክ ተብሏል። ዘጸአት ላይ እግዚአብሔር ሙሴ አምላክ አድርጎታል። ያው እኔ ለፋ አምላክ አድርጌሃለሁ። አምላክ የሚለው ቃል ለሰዎችም ይውላል። ግን እዚህ ጋር ሲጀምር አምላክ የተባለው ኢየሱስ ሳይሆን ሰለሞን ነው። ግን ኢየሱስ የሰለሞን ዘር ስለሆነ በደብል ፕሮፌሲ ለኢየሱስም ይሆናል። አሁን ጥያቄያችን ኢየሱስ የተናገረበትን አሳየ ነው። ከርዕስ ወጣሽ። ስለዚህ አምላክ እዚህ ጋር አምላክ ያለው ሙሴ ነው ምንድነው ሰለሞን ነው እያልክ ነው? ያ ሰለሞን ነው። ግን ጥያቄያችን እሱ አለ። መጀመሪያ እዚህ ጋር እየተናገረ ያለው ማን ነው? የተናገረ ያለው ማን ነው? የት ገባሽ? አለው እዚህ ነኝ ያለሁት። የትም አልሄድኩም። እየረበሸችኝ ስለሆነ ነው ያደረኩት። እሺ ሰዓቱ በጣም ሄደ። ሰው እስካሁን ታግሶ እየጠበቀ ነው ያለውና እንደው እባክሽን ኢየሱስ የተናገረበት አለ? አዎ መልሶ በምድር ላይ ዳግመኛ በምድር ላይ እንደሚፈርድ ስለመምጣቱም ልነግርህ እችላለሁ። አልጠየኩም። እኔ ጠይቄሻለሁ። አልጠየኩም እኮ እሱን ማሂ ባትጠይቅ ታዲያ ስለ ኢየሱስ ጌትነትና ስለ ፈራጅነቱ አይደለ? ጌትነትም አልጠየኩም። አይሻ አልጠየኩም። ጥያቄ የኔ ወንድም ላይብን ስከታተል የነበረው ከቅድም ጀምሮ አልጠየኩም። አትዋሽም። እንደዛ የሚል ጥያቄ ጠይቀና ጀማ ወላሂ አልጠየቅም። እመላለሁ አልጠየቅም። ጥያቄያችን ምንድን ነው? ኢየሱስ አምላክ ነኝ ያለበትን ሚሊዮን ታይምስ ነገርኩህ እኮ የኔ አንተ እኮ ይኸውልህ ሁለት ጥቅስ ነገርኩህ አይደለ? አንደኛውን ለማን ያደረገው? ለሰለሞን። እሺ ዕብራውያን ያለ ችግር ዕብራውያን ያለ የሚናገረው ኢየሱስ ነው። ስለ ኢየሱስ ነው የሚናገረው። ስለ ልጁ እያልክ ነው እንጂ በቃ እሱን አልፈለኩም። እኔ የፈለኩት ኢየሱስ የተናገረበት ነው። አንተ ይኸውልህ አንተ የፈለከው መጽሐፍ ቅዱስ አንተ እንደፈለከው አይጻፍም። መጽሐፍ ቅዱስ አንተ እንደፈለከው አይጻፍም። ስለዚህ የለም በይኝ። ግን ሰዎች ተናግረዋል በይኝ። ለዛ እኮ እንስማማለን። ኖታ ጌሻ ድምፅ አለሽ አንቺ ጋር አስተካኪና ታወሪያለሽ። ስለዚህ የለም ግን ሰዎች ተናግረዋል በይሽ ደግሞ ትቀጥያለሽ። እኛ ግን ጥያቄያችን ምንድን ነበር? ኢየሱስ የተናገረበትን አያቸው። ስለሌለ ምን አደረገች? ሰዎች የተናገሩትን አመጣች። ግን የለም ኢየሱስ ብሎ አያውቅም። ሰዎችም አላሉ ባይዘው ሰዎችም እሱን አሳያቸዋል። ዕብራውያን የሚናገረው ስለ ኢየሱስም አይደለም። ሲቀጥል አምላክ የሚለው ብዙ ትርጓሜ ነው ያለው። ቡም ወረደች። አያቸው። አይን ያልኳቸው ሰው ይለፋል ኢላ የውሚል ቂያማ አይቻለኝ እንጂ የትኛውም ክርስቲያን ኢየሱስ አምላክ ነው የሚልካል ይግባ። ማንም ግን ሊገባ አይችልም። ሲጀመር ያጀማ ታውቃላችሁ፣ ቲክቶክ እየቆያችሁ ታውቃላችሁ።